የብፁዕ ቅዱስ ፓትርያርክ አቡነ ቀሲስ የተከበሩ መምህራችን አባታችን ሊቀ ማእምራን ስነ ፀሐይ የሁለቱም ቤተ መቅደስ ዋና አስተዳዳሪ፣ የአስተዳደር ሰራተኞች፣ የስብከተ ወንጌል መምህራን፣ ሊቃውንተ ቤተ ክርስቲያን ማህሌታውያን፣ ካህናት እንዲሁም ዲያቆናት፣ በዝማሬ ያገለገልሽን እህታችን፣ አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም በእግዚአብሔር ስም እላችኋለሁ እንደምን አደራችሁ? ተናገሩ። እንደምን አደራችሁ? እግዚአብሔር ይመስገን እንድንለው በዕለተ ሰንበት መልካም አገልጋይ፣ ክፉ አገልጋይ፣ ስንዴውና እንክርዳዱ፣ ጨለማውና ብርሃኑ፣ አፈሩና እህሉ በተለየበት በዚህ ታላቅ ሰንበት ይልቁንም መጋቢት 13 ቀን በቤተክርስቲያናችን ካላንደር አቆጣጠር እግዚአብሔር አብ ዓለምን ካለመኖር ወደ መኖር የፈጠረው ዘመን ተቆጥሮለት ቀን ተነግሮለት ቅድመ ዓለም ድኅረ ዓለም ማእከለ ዓለም እግዚአብሔር ተብሎ በአንድነቱ በሦስትነቱ ሥላሴ ተብሎ የሚነገረው ፈጣሪ ዓለማት መጋቢ ዓለማት ለዚህ የሰንበት ዕለት ያደረሰን አምላክ የተመሰገነ ይሁን። ስድስተኛው ሰንበት ገብርኄር ይባላል። በጎ ደግ አገልጋይ ማለት ነውና በጎና ደግ አገልጋይ በሚባልበት ክፉ በሚለይበት ሰንበት ክፉንና በጎውን የሚያውቅ እግዚአብሔር ስለሆነ በሱ ቸሩ መድኃኔዓለም ፍልዋ መድኃኔዓለም ያገናኘን አምላክ ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። አሜን በሉ። እስኪ በጥያቄ ልጀምረው ትምህርቴን። ሁለት ነገሮች ናቸው። የእናት ጡት ሁለት ነው። እዚህ ላይ የቀረቡ አገልጋዮች ሶስት ናቸው፣ ግን ሁለቱ በአንድ ይጠቀለላል፣ አንዱ ለብቻ ይያዛል። ሁለቱ በጎ ስለሆኑ አንድ ብለን እንውሰደው፣ አንዱ ክፉ ስለሆነ አንድ ነው። ስለዚህ በጎ አገልጋይ ከመሆንና ክፉ አገልጋይ ከመሆን የትኛው ይሻላል? እስኪ በጎ አገልጋይ የምትሉ እጃችሁን ከፍ አድርጋችሁ አሳዩ። ይሻላል አይደል? ግን እንመኘዋለን፣ እናደርገዋለን። አውዱስ እሺ ያድርገን መድኃኔዓለም። ወዘአሐዱሰ መክሊተ ነሣ ሖረ ወከረየ ምድረ ወሀባ ወርቀ እግዚኡ። አንደኛው ግን ሄደና መሬትን ቆፍሮ የጌታውን ብር ቀበረ። ጸበል ነው። ተረጋጉ። የሚጨክን ከሆነ እንተዋለን፣ ችግር የለም። ይችን ከተናገርናት ራሱ ወንጌል በቂ ነው። ቅዳሴውም ታምሩም ዝማሬውም ወንጌል ስለሆነ እንድንማማር ከፈቀደ ካዲያው ቀለል ካለ እንማማራለን። ካልፈቀደ ደግሞ እግዚአብሔር የትናንቱ የበለዓምና የቅዱስ ሚካኤል ታሪክ እግዚአብሔር ያለህን ብቻ ታደርጋለህ፣ እግዚአብሔር ያላለህን ግን አታደርግም ነውና በዚህ ሰንበት እግዚአብሔር የፈቀደልንን እግዚአብሔር ያለልንን ብቻ ነው የምናደርገውና በዚህ ተባርከን እንድንወጣ አምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ሲጀመር የሰንበት አገልግሎት ከደቂቃ ያልበለጠ ስላይደለ ዝናብ ቢመታችሁም እንደው ለዳቦ ለታክሲ ተሰልፈን እንመጣ እንኳን ለእግዚአብሔር ቃል ዳቦ ፍለጋ ለታክሲ ለተለያዩ ለዘይት ብዙ መኪኖች ደግሞ ለነዳጅ በየቦታው ተሰልፈን 1 ሰዓት 2 ሰዓት ዝናብ እንመጣለንና ከ6 ሰዓት እስከ 9 ሰዓት መስቀል ላይ የዋለውን የ3 ሰዓት የመድኃኔዓለምን የእሱን አምላክነት ስንመለከት የኛ ትንሹ ነው። መስቀል ላይ ከ6 ሰዓት እስከ 9 ሰዓት ለእኔና ለእናንተ ሲል ማለት ነው። እና ዝናብ ቢኖር ቀለል አድርጋችሁ ለማየት ሞክሩ። እግዚአብሔር ከሁላችን ጋር ይሁን። አሜን በሉ። ምንድን ነው የሚለው? እስኪ ተናገሩ ሁላችሁም። የጌታውን በሉ መክሊት ቀበረ። የእግዚአብሔርን ስጦታ ከመቅበር እግዚአብሔር ይሰውራችሁ። አሜን በሉ። ማን ይሰውረን?
እግዚአብሔር ይሰውረን። አሁን ባልኳችሁ ደቂቃ ትንሽ ደቂቃ ጠብቁ። ነገሮች 3 ናቸው። የማቴዎስ ወንጌል ምዕራፍ 23 መነሻ ነው። ምዕራፍ 24 ምዕራፍ 25 እነዚህ 3 የወንጌል ክፍሎች ዕለተ ምጽአት ናቸው። በዚህ በኦሪት ዘፍጥረት ምዕራፍ 3 ላይ በወለድሽ ጊዜ የምጥሽን መከራ አበዛዋለሁ ተብሎ በተቀመጠው አምላካዊ ቃል ዕለተ ምጽአት በዚህ አገላለጥ ተቀምጧል። ወብእሲትኒም ከመወለደት ወልዳ ይትዘከር ለሕማማ ሴት ልጅ ጸንሳ 9 ወር ከ5 ቀን ትቆይና በምትወልድበት ሰዓት ትጨነቃለች። ከወለደች በኋላ ግን በልጇ ትጽናናለች። የእግዚአብሔር አመጣጥ የመድኃኔ ዓለም አመጣጥ አሁን እንዳልኳችሁ ተቀምጧል። ወደዚህ ዓለም መጥቶ እየተዘዋወረ ሲያስተምር ባስተማረው ትምህርት በፈጸመው ተአምራት እሱ እያለ የኛ ተቀባይነትና ተደማጭነት የለንም ብለው መቅደሱን ከመቅደስ እንዲወጣላቸው ተናገሩት። የማቴዎስ ወንጌል ምዕራፍ 23 ውጣልን በኃይል ሥልጣን ትገብር ዘንድ ይህን መቅደስ አፍርሱት፣ በ3 ቀን አነሳለሁ ትላለህ። ስትፈልግ ደግሞ ጅራፍ ይዘህ ደግሞ ትገርፈናለህ። ስትፈልግ እንስሳዎቻችን ትበትናለህ። ስትፈልግ ደግሞ ወገፍታ ማዕዳቲሆሙ ለመወልጣን መደርደሪያችን ትገለባብጣለህ፣ ጠርገህ ታስወጣናለህ። በማን ሥልጣን ነው? አንተ ውጣልና። እኔ እወጣለሁኝ ግን መቅደሳችሁ ባዶውን ይቀራል። ምኑን ይቀራል? ንገሩኝ። ማኑን ይቀራል? ባዶውን ይቀራል። ይህ መቅደስ እኔ ከሌለው ባዶ ነው አለ። ይህ መቅደስ ጽላት ከሌለበት ባዶ ነው አይደል? አሁን ያኛው ቤተ መቅደስ ገና ህንፃ ነው አይደል? ታቦት ጽላት ሲገባበት ነው ቤተክርስቲያን የሚባለው። አሁን ገና የቤተክርስቲያን ህንፃ ነው የሚባለው። አሁን ህንፃ ነው የሚባለው። እየሰማችሁኝ ነው አይደል? መስቀል ቢሰቀልም አምፖል ብትልም ድምጿ በጣም ዙሪያውን ተሰቅሏል። ቤተክርስቲያኑ የኛው ነው። ያኛው ገና በቅዱስ ፓትርያርኩ በሜሮን ሲከብር ነው ቤተክርስቲያን የሚባለው። እየሰማችሁኝ ነው አይደል? እኔ ከወጣው ባዶ ይሆናል አላቸው። አልሰሙትም። 3 ነገር ይዞባቸው ወጣ። አንደኛው ሀብተ ትንቢት፣ የመምህራንን እውቀተ መምህራን፣ ትምህርተ መምህራን፣ ፍኖተ መምህራን ይዞባቸው ወጣ። አንደኛው ባዷቸውን ቀሩ። አሁን ብዙ ባዶ አዳራሽ አለ። ዝም ብሎ የሚጮህበት መድኃኔ ዓለም ያልከበረበት፣ የቅዱስ ገብርኤል ስም የማይጠራበት፣ የድንግል ማርያም ስም የማይጠራበት፣ ጸበል የሌለበት፣ እምነት የሌለበት፣ ጽላት የሌለበት፣ መስቀል የሌለበት ባዶ አዳራሽ አለ ዛሬ አዲስ አበባ። ግን ማን ይላሉ? ኢየሱስ ኢየሱስ ይላሉ። ማን ይላሉ? የማቴዎስ ወንጌል ምዕራፍ 24 ጠይቁት። በስሜ ይመጣሉ ከስም ያለፈ ግን ባዶ ናቸው። አሁን ምንድነው የምታመልከው? ኢየሱስ በቃ እንደዚህ አስፋልትም ቆመ ምን ብሎ ይህን ትሰማላችሁ። ይህ ወንጌሉ የማቴዎስ 24 ታነቡት ባለፈው ስለተማራችሁት አልነግርም። ባጭሩ ግን አንደኛው ሀብተ መምህራን ይዞባቸው ወጣ። ሁለተኛው ሀብተ ክህነት ምንድን ነው? በሜሮን ያልከበረ አዳራሽ ተራ አዳራሽ እንጂ ቤተ መቅደስ ባይት በካህናት ያልተቀደሰ በዲያቆናት ያልተቀደሰ በሊቃውንት ስቡ ግዘ ዛሬ ሁሉ ዓለም በአዲ ቃል ያልተባለበት አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ የማይባልበት አዳራሽ የቦለቄ መጋዘን እንጂ ቤተክርስቲያን ሊሆን አይችልም። ሀብተ ክህነትን ይዘው ይወጣ አለ። ሁለተኛው ይኸው። ሶስተኛው ስርዓተ መንግስትን ይወጣል አለ። አዎ ምናልባት ዓለም የራሷ ባህሪ ያላት፣ ነገር ግን የዚህ ዓለም ንግስና ወይም በፖለቲካ ወይም ደግሞ በእድሜ ወይም በተለያየ ነገር ይታጣል። እግዚአብሔር እሱ ንጉሥ ውእቱም ቅድመ ዓለም። አዎ እግዚአብሔርስ አንድም እግዚአብሔርማ ከዓለም አስቀድሞ ንጉሥ ነው። ዓለምን ፈጥሮ ንጉሥ ነው። ዓለምን አሳልፎ ንጉሥ ነው። መንግስቱ ለዘለዓለም በሙቅናኑ ለትውልደ ትውልድ። መንግስትህ የዘለዓለም ነው፣ ግዛትህም የልጅ ልጅ ነው። ስለዚህ ዘላለማዊ መንግስት እግዚአብሔር ነው። ይህች ዓለም በእግዚአብሔር አስፈቅዳ በካህናት ከብራ በሜሮን ተቀብለው ነገስታት ቢነግሱም በጎ ነው፣ ባይነግሱም ግን ዘላለማዊ ንጉሥ እግዚአብሔር ነው።
ዘሃሎ ይሄኑ ያለ የነበረ የሚኖር ንጉሥ እግዚአብሔር ብቻ ነው። እየሰማችሁ ነው አይደል? ስለዚህ ሀብተ መንግስትን ይዤ እወጣለሁ አለ። አሁን ወጣ ሄደና በተራራ ተቀመጠና ለሐዋርያት የዕለተ ምጽአትን ጉዳይ ነገራቸው። መጨረሻ ላይ ግን ወዘአዝለፈ ትዕግሥቶ ውእቱ ይድን፣ መላእክት ይመጣሉ በጥፋተ ቀርን ዘማመ እግዚአብሔር። አዎ ይመጣሉ። በዚያን ጊዜ በቀኝና በግራ በጎ አገልጋይ በቀኝ ይቆማል፣ ደካማው አገልጋይ በግራ ይቆማል። ለዚህ ነው የትኛው ይሻላችኋል ያልኳችሁ። በጎ አገልጋይ ሆነን እንድንገኝ አምላካችን የዚያን መልካም ፈቃዱ ይሆንልን። ስለዚህ 23 እና 24 ይህንን ነው የሚያሳየው። ወደ 25 ላይ ሁለት ነገሮችን ነው የምናየው። የመጀመሪያው 10 ቆነጃጅት እንደነበሩ ማቴዎስ 25 ቁጥር 1 ላይ ይነግረናል። ስንት ቆነጃጅት አልኳችሁ? 10 ቆነጃጅት። 5ቱ ዘይትም መብራትም ይዘዋል፣ 5ቱ ግን መብራት ብቻ ይዘዋል። የሚጠብቁት ክፍል አለ። ምንድነው እሱ? ሙሽራ አለ፣ የሚጠበቅ ሙሽራ አለ። አሁን ሙሽራው ጊዜው ደረሰና መጣ። ሲመጣ አዎ ዘይትና መብራት የያዙት አዎ ቁመው እንደናንተ ቁመው እንደዚህ እንዳላችሁበት ማለት ነው። ቁመው ሁለቱንም አስተካክለው ሲጠብቁ መብራት ይዘው ዘይት ያልያዙ ግን አካፍሉና አሏቸው። ያላቸውን የኛ ለኛ እንጂ ለእናንተ አይሆንምና ሱቁ ሳይዘጋባችሁ ሄዳችሁ ፈልጉ አሏቸው። በኢትዮጵያውያን አነጋገር ሰርገኛ መጣ በርበሬ ቀንጥሱ ወይም ሸምቱ ከሁለት አንዱ ነው። ሰርገኛ ሲመጣ ይሄ እንግዲህ መቼም እንደማው ታውቃላችሁ። እንኳን በርበሬ ጠላ ፍለጋም አይከድም ይከደል። ሰርገኛ መጥቶ በር ላይ ደርሶ አዎ ያ ሆነ። እነዚህኞቹ ግን መብራትና ዘይት የያዙት ከሙሽራው ጋር አብረው ገቡ። እነዚያ ወደ ሱቁ ሲሄዱ ሱቁም ተዘግቷል፣ ሲመለሱ በሩ ተዘግቷል። አርኅወነ ንባ ውስተ መንግሥተ እግዚአብሔር እግዚኦ እግዚኦ እያሉ ክፈትልን እንግባ አሉት። አይ አሁን ተዘግቷል፣ ከዚህ በኋላ መግባት አይቻልም። ከዚህ ሰውራችሁ መድኃኒዓለም ሙሽራ የተባለ መድኃኒዓለም ነው። መብራት የተባለ ሃይማኖት ነው። ዘይት የተባለ ፍቅር ነው። ሃይማኖትንና ፍቅር ይዛችሁ ከተገኛችሁ መንግሥተ እግዚአብሔር የእናንተ ነው። ነገር ግን እንደ ኦርቶዶክስ ላይ በማለት ካልጾሙ፣ ካልጸለዩ፣ ጉባኤ ካልሰሩ፣ ቤተክርስቲያን ካልሰሩ፣ ካልሰገዱ፣ ንስሐ ካልገቡ ኦርቶዶክስ ላይ በማለት መስረቅ አይቻልም። አይቻልም። ማተብ ስላሰርን ብቻ ኦርቶዶክስ ስለተባልን ብቻ ነጠላ ስለለበስን ብቻ በ40 ቀን በ80 ቀን ስለተጠመቅን ብቻ ሊሆን አይችልም። አዎ እምነትና ስራ መታየት አለባቸው። ሃይማኖት ኦርቶዶክስ ስራ ምንድን ነው? የኦርቶዶክስ ስራ መሰራት አለበት። ኦርቶዶክስ ሆኖ መግደል አይሆንም። ኦርቶዶክስ ሆኖ ማፍረስ አይቻልም። ኦርቶዶክስ ሆኖ ጠንቋይ ቤት፣ ኦርቶዶክስ ሆኖ ቃልቻ ቤት፣ ኦርቶዶክስ ሆኖ ምቀኛ፣ ኦርቶዶክስ ሆኖ ጉቦኛ፣ ኦርቶዶክስ ሆኖ የቋንቋ ዘረኛ፣ ኦርቶዶክስ ሆኖ የተራራ ዘረኛ፣ ኦርቶዶክስ ሆኖ ሰንበሻሪ፣ ኦርቶዶክስ ሆኖ አዎ አባት ሰዳቢ ነቃፊ፣ ኦርቶዶክስ ሆኖ እናቱን አሳዳጅ አባቱን አሳዳጅ ሊሆን አይችልም። አይሳካም። አዎ ይሄ እግዚአብሔር መንግስት አይወርስምና በቤተ ክርስቲያኗ ስርዓት እንድንጓዝ ሁላችንንም እግዚአብሔር ይርዳን። እነሆ እነዚያኞቹ ይዘው የተገኙት በሃይማኖት ብቻ ነው፣ ስራ አልነበራቸውም። ለዚህ ነው ዛሬ ሰዎች ምን ይላሉ? እምነት ብቻ ያጸድቃል፣ ስራ ግን አያጸድቅም ይላሉ። ወዳጄ አብርሃም በእምነቱ ብቻ አልጸደቀም። አዎ ወጣ ምድረ ካራን ወዋ ብሔረ ከናን አብርሃም ውጣ ተባለ፣ ወጣ። መውጣቱ እግዚአብሔርን ማመኑ እምነት ነው፣ እውነት ነው። ስራው ደግሞ እነሆ ከሸመገለ በኋላ ልጅህን ሰዋልኝ ሲለው ሰዋልኝ ባለው ሰዓት ላይ አብርሃም ለልጁ ሳይሳሳ ለልጁ ሳይሳሳ ልጁን ይስሐቅን እነሆ እጁንና እግሩን በገመድ አስሮ በተረበረበ እንጨት ላይ አድርጎ አንገቱ ላይ ቢላ ሲያስቀምጥ እግዚአብሔር አብርሃምን ልጁን እንዲሰዋ በጠራበት ቃሉ ጠራና ልጅ አንገት ላይ ያለውን ቢላ አንሳ አለ። ወዳጆች በኦርቶዶክሳውያን ላይ የተሳለውን ሰይፍ መድኃኒዓለም ያንሳልን። አሜን በሉ። በቀኙም በግራም በሰሜንም በደቡብም በምስራቁም በምዕራቡም የምንሰማው ክርስቲያኖች ሞቱ። ቄሱ አገልጋዩ ቆርበው ሲወጡ አቁርቦ ሲወጣ ይህን ድምፅ ነው የምንሰማውና ይህን የተሳለ ሰይፍ መድኃኒዓለም ይመልስልን። ከይስሐቅ አንገት ላይ ያለውን ሰይፍን አንሳ። ቅዱስ ጴጥሮስን እንዲህ ብሎታል። ሚት ሰይፍህን
መልስ ወደ ሰገባው። ሰይፍን የሚያነሱ በሰይፍ ይመታሉ ነው ያለው። ወዳጆቼ ይሁሉ አለና እውነተኛውን ነገር አንስተን የመንግስቱና የጽድቁ ባለቤቶች እንድንሆን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። አሜን በሉ። የማን ፈቃድ ይሁንልን? ስለዚህ እነዚህ ቆነጃጅት ተስተካክለው የተገኙት ወደ እግዚአብሔር መንግስት ገብተዋል። እነዚያኞቹ ሰነፎቹ ደካሞቹ ግን የዛሬው ቀን ሰነፉና ጠንካራው ደካማውና ብርቱ እምነቱንና ፍቅሩን ይዞ የተገኘውና ዝም ብሎ ሲቀልድ የኖረው የሚለይበት የመንሹ ቀን ነውና ስለዚህ ገለባ ሆነን እንዳንገኝ ፍሬ ሆነን እንድንገኝ እግዚአብሔር ይርዳን። የመጨረሻው የማቴዎስ ወንጌል ምዕራፍ 25 ከቁጥር 15 ጀምሮ ያለው ቅድም የነገርኳችሁ ነው። ምንድነው የሚለው? አንድ ባለጸጋ ወይም አንድ ባለቤት ወይም አንድ ባለሀብት ወይም አንድ ገዥ ነበረ ይልና እነሆ ሀብት አለው፣ ሀብታም ነው፣ ብር አለው፣ ወርቅ አለው። ይህ ሰው እስመ ከመ ብእሲ ዘይነግድ ወጸዋ ቅርቲውን ነው። ነጋዴ የሆነ ሰው ነው ይላል። ባሪያዎቹን ጠራና ሶስት ናቸው ሊያዝዛቸው ነው። በነገራችን ላይ ሊቀ ማእምራን ስለ ፀሐይ መምህራችን ሕዝብና አባት መካሪና ተመካሪ ሲገናኝ ጥሩ ነው። በብዙ ቦታ ላይ እኔ ስለማውቃቸው እንደው በቀላሉ እዚያ ሀና አካባቢ ማንጎ ቅዱስ ጊዮርጊስ ቤተክርስቲያን ደግሞ ባለው ቀርቶ የነበረ ቤተክርስቲያን እንዴት አድርገውት እንደመጡ ስለማቅ ዛሬ ደግሞ እዚህ ግቢ ስገባ በጣም ደስ ብሎኛልና ስለዚህ ምናልባት አሁን ካፊያው ቢበታትናችሁ የወንጀል ጥንካሬ በዝናቡ ቆማችሁ መብራቱ ናችሁ እንድትለዩ እግዚአብሔር አድርጓችኋል። ክብርና ምስጋና ለመድኃኒዓለም ይሁን። ስለዚህ ቆዩ፣ ጭብጨባውን ተውት። አጨብጭቡም እያልኩ አይደለም፣ አታጨብጭቡም እያልኩ አይደለም። ግን ዝም ብላችሁ ደቂቃ እንዳታርፍብኝ አድርጉኝ ነው። እየሰማችሁ ነው አይደል? ደቂቃ ልጨርሳት እንጂ አታጨብጭቡም ማለት ነው። ሊቃውንቱ መቋሚያ ይዘው ወጥቀውም ንግሥት በየማንከ እያሉ በአንድ ጎን በመቋሚያ በአንድ ጎን በአጽንሶ እያሉ እዚህ ያንን አለን። ሁለተኛ ደግሞ አጨብጭቡም አላችሁም። ለምን ብትሉ አሁን ሰዓት የለም። የደቂቃ ትምህርት ስለሆነ ሁላችሁ አድምጡ። እግዚአብሔር ከሁላችን ጋር ይሁን። አሁን ቦለ ዘወሃቦ 5 መክሊተ ለአንዱ 5 ብር ሰጠው። ስንት ሰጠው? ወቦለ ዘወሃቦ 2 መክሊተ ለሁለተኛው ደግሞ 2 መክሊት ሰጠው። ወለ ዘወሃቦ 1 መክሊተ ለሶስተኛው ደግሞ 1 ሰጠና ወደ ሌላ ሀገር ሄደ። ሶስቱንም ግን ምን ይላል መጽሐፍ ቅዱስ መሰላችሁ? እንደየአቅማቸውና እንደየጸጋቸው እንዲነግዱ ነው። አሁን ኤሊ ዝሆን እንድትሆን አይጠብቅም እግዚአብሔር። እየሰማችሁ ነው አይደል? ኤሊ በኤሊ እግር ነው የምትጓዘው እንጂ ዝሆን አትሆን። በቅሎ በራሷ እግር እንጂ ኮቲ እንጂ ፈረስ አትሆንም። ስለዚህ ዲያቆኑ ዲቁናውን ይዞ፣ ቄሱ ቅስናውን ይዞ፣ መምህሩ መምህርነቱን ይዞ፣ ምዕመኑ ምዕመንነቱን ይዞ በተሰጠው ጸጋ እንዲያተርፍ እግዚአብሔር ይፈልጋል። አያድግም ማለት አይደለም። አንድ ምዕመን ጥሩ ስራ ሰርቶ በክብር በስራው ያው ቢሆንም በክብር ግን ጥሩ ከሰራ በኩረ ምዕመናን ይባላል። አደገ ማለት ይሄ ነው። አደገ ማለት ነው። አንዲት ሴት በስራ ጠንክራ ከሰራች ጠንካራ ከሆነች ቅድስት ከሌ ትባላለች። ቅድስት አርሴማ እንደተባለችው ማለት ነው። ቅድስት ክርስቶስ ተምራ እንደተባለችው አሁን ዝም ብለሽ ቅድስት የተባለች የእናት አባት ስም ነው። እየሰማችሁ ነው አይደል? ቤተ ክርስቲያኗ የምትሰጥሽ ግን ቅድስት ማለት ልዩ ከዓለም ተለይታ ገንዘቧን ለእግዚአብሔር፣ ጉልበቷን ለእግዚአብሔር፣ ሀብቷን ለእግዚአብሔር፣ አንደበቷን ለእግዚአብሔር፣ አይምሮዋን ለእግዚአብሔር፣ ጥበቧን ለእግዚአብሔር ያደረገች ተብላ የሚሰጥ የክብር ስም ማለት ነው እንጂ የተጸወስ ማለት አይደለም። ስለዚህ ሁሉም በየአቅሙ እንዲነግድ ነው አልኳችሁ። ይህን ካደረገ በኋላ ሊቆጣጠራቸው መጣ ይላል። ሲመጣ ሶስቱም ተጠሩ፣ ቀረቡ። ዛሬ እንዳልኳችሁ ከባለፈው ከደብረ ዘይት ጀምሮ እስከ ዛሬ ያለው የመጠራቀን ነውና ስንጠራ በበጎ ጥሪ እንድንጠራ እግዚአብሔር ይርዳን። መድኃኔዓለም የጠራን ሊያስተምረን ነው። መድኃኔዓለም የጠራን ሊባርከን ነው። መድኃኔዓለም የጠራን ከፍ ከፍ ሊያደርገን ነው። ከበሽታችን ሊፈውሰን ነው። እዚህ ቦታ ትልቅ ጸበል እንዳለ አውቃለሁ። የሚገርመው ነገር አዲስ አበባ ብቻ አይደለም፣ በጣም ሰፊ ታሪክ ያለው ጸበል አለ እና በዚህ ጸበል ሁሉን የሚጠራ አሁን በዚህ ሲጓዝ 1-3 ጊዜ እየወረደ ያየነው ህዝብ ምንድነው ብዬ ስጠይቅ እንደውም እየነገሩኝ ነበር። ገና መጀመሪያ ላይ ከቅድም ጀምሮ ይነግዱ ነበር ህዝቡ ጸበል ሊጸበል ሊደራያችሁ
እዚህ ያለ ጸበል ወረፋ ያዝ አያስብልም፣ ካርድ አውጣ አያስብልም፣ ላብራቶሪ አያስብልም፣ ውጤት አያስብልም፣ መርፌ አያስብልም፣ አልጋ ያዝ አያስብልም፣ ጠብቅ አያስብልም። አዎ ትገባለህ፣ ታምናለህ። ካምነህ ከገባህ በኋላ ድነህ ትወጣለህ። ክብርና ምስጋና ለመድኃኔዓለም ይሁን። ይህንን የዮሐንስ ወንጌል ምዕራፍ 5 ላይ ተንስ ንሣ ዓራተከ፣ አዎ ተነሳና አልጋህን ተሸክመህ፣ አልጋውን ተሸክሞ ወደ ቤቱ ገባ ነው። የሉቃስ ወንጌል ምዕራፍ 13 ቀና በይ ከኃጢአትሽ ተፈተሻል፣ ብድግ አለችና ወደ ቤቷ ገባች። የማርቆስ ወንጌል ምዕራፍ 1 ተመልከተው ቁጥር 9 ላይ ያለቅስ ነበረ ከእናቱ ማኅፀን ገና ሲወጣ መዳን እፈልጋለሁ ጌታ ሆይ እባክህ እግሬን እንደ ሌሎች እኩል አድርግልኛል። ይሁንልህ ሲለው አንድ እግሩ እንደ ሁለተኛ ሆነና ቀጥ አለለትና ወደ ቤቱ ያነክስ እያነከሰ መጥቶ በሁለት እግሩ ወደ ቤቱ ገባ። ክብርና ምስጋና ለመድኃኔዓለም። ይህን ነው የሚነግረን። አያችሁ እግዚአብሔር እንደዚህ ነው። አዎ እግዚአብሔር ቸር ነው፣ ሁሉን ያደርጋል። አንድ ልጨምርበት፣ የማቴዎስ ወንጌል ምዕራፍ 12 ላይ ስብሐ እዴከ እንተ ምልዕተ ምሕረት፣ እጅን ዘርጋ ነው። የሰለለ ነው። አዎ አንድ እጁ ሰሏል፣ አንዱ እጁ ኖርማል ነው። እጅን ዘርጋ ነው። ወኮነት ከመካሌታ እፋላለበትም እኮ ካህናት አሁን እናንተ በተለያየ መልኩ እንዲህ በመስቀል ይባርካሉ፣ ይዳሳሉ፣ ጸበል ደግሞ ይላሉ። እንደዚህ አይደለም። ይሄ እነሱ ክብሩ የካህናት የሊቃውንት ክብር ነው። እሱ ግን ዳን ሲል በድምፁ ብቻ ነው ሙታን የሚነሱት፣ ሕሙማን የሚፈወሱት። ክብርና ምስጋና ለመድኃኔዓለም ለአምላካችን ይሁን። አመስግኑት እስቲ አንድ ጊዜ ጀምራችሁታል። እግዚአብሔር ባሉ ይበቃችኋል። ሰዓቴም ደርሷል፣ ልጨርሰው። እግዚአብሔር ከሁላችን ጋር ይሁን። አሜን በሉ። ከዚህ በኋላ ይለናል እነሆ መጣና መቆጣጠር ጀመረ። ሲቆጣጠር የመጀመሪያው ባለ 5 10 አድርጓል፣ ያድርግልን መድኃኔዓለም። ባለ 2 4 አድርጓል፣ ያድርግልን መድኃኔዓለም። ሁለቱንም ግን በአንድ ቃል ምን አላቸው? አንተ ለትንሹ የታመንክ እነሆ በጎ አገልጋይ፣ መልካም አገልጋይ በውስተ ፍስሐሁ ለዚከ፣ ወደ ጌታ ደስታ ግባ ይላል። ድጓው ደግሞ ምን ይለናል? መዝሙሩ ሌሊት ሊቃውንቱ የተናገሩት መኑ ውእቱ ገብርኄር። አዎ ምን አይነት አገልጋይ ነው? ማን ነው ያ በጎ አገልጋይ፣ ታማኝ አገልጋይ? በስራው ላይ ጥሩ ስራ ሰርቶ አግኝቶት የበለጠ ቦታ ላይ የሚሾመው በጎ አገልጋይ ማን ነው ይላል። አሁን አጋፋሪ የሚባል አለ፣ ሊቀ ዲያቆን የሚባል አለ፣ ቄሰ ገበዝ የሚባል አለ፣ መጨን የሚባል አለ፣ ርዕሰ ደብር የሚባል አለ፣ ግራ ጌታ የሚባል አለ፣ ቀኝ ጌታ የሚባል አለ። ለእያንዳንዱ ኮከብ ኮከብ ይሄ ይስክሩ ለኮከብ። አዎ ከአንዱ ክብር አንዱ ክብር ከደረጃ ደረጃ አላት ቤተክርስቲያኗ የምትሰጠው ክብር ማለት ነው። እግዚአብሔር ደግሞ ከዚህ የበለጠ ክብር አለውና አትርፈን እንድንገኝና በመንግስቱ እንዲሾመን መልካም ፈቃድ ይሆንልን። ሶስተኛው ተጠራ። ሶስተኛው ሲጠራ ምን አለ? ካልዘራበት የምታጭድ ካልበተንክበት የምትሰበሰብ ክፉ ሰው። ከዚህ የበለጠ ክፉ አስተሳሰብ የለም። እየሰማችሁ ነው አይደል? ጨርሻለሁ። የሰው ክፋቱ መዳን፣ መጾም፣ መጸለይ፣ መመጾት፣ መታረቅ፣ ማስታረቅ ሲሆን የእግዚአብሔርን ደግነት ወደ ክፉነት መቀየሩ የሰው ክፉነት ምን አለው? ባለጸጋ የተባለ መድኃኔዓለም ነው። ሰጠ የተባለው ለእያንዳንዳችን ክብር ነው። አዎ ተምሮ ማስተማር። አዎ እነዚያ መምህራን 2 3 ወዘተ አስተምሮ ያቀረቡ ናቸው። ባለ አንድ ማለት ግን ራሱን ብቻ ይዞ የኖረ ራስ ወዳድ ማለት ነው። ወርቀ እግዚኦ አዎ የአምላክ የተሰጠውን ጸጋ ቀበረ ማለት ነው። መምህርም ከሆነ መምህርነቱ፣ ቄስም ከሆነ በቅስና ያለውን ክብር ማለት ነው። ምዕመናንም ከሆኑ ደግሞ በፍቅራቸው፣ በገንዘባቸው፣ በሀብታቸው ቤተክርስቲያን ካላቸው ከተሰጣቸው ላይ መስራት፣ መመጾት፣ መዘከር፣ ማብራት ሲችሉ ዝም ብለው አዎ ወደ አምላክ ሆነው ከኖሩ ሀካይ ገብር ማለት ነው። እስከሚሞት ድረስ ከሞት ጋር ቀጠሮ ይዞ መኖር ይሄ ገብረ ሀካይ ማለት ነው። ሀብታም ከሆነ በመኪና ድሃ ከሆነ በቃሬዛ መጥቶ እስከ